የዚህ ሳምንት ሻምፒዮንስ ሊግ ቀመር በ10 ሺህ ብር ቆርጬ እንዳታሳልፉት ቁረጡት ብዬ ደጋግሜ ነግሬያችሁ ነበረ። ካስታወሳችሁ የቆረጣችሁ ካላችሁ እንኳን ደስ አላችሁ። ከ8 አሳክተን 15 ወድ 149 ሺህ ብር ጠርገናል ማለት ነው። የዚህ ሳምንት የፕሪሚየር ሊግ ቀመር የተቀመመች 21 ወድ ይዤላችሁ መጥቻለሁ። ምንም አይነት ወሬ ሳላበዛባችሁ በቀጥታ ወደ ቀመሩ ልግባ። በርንሌ በርንማውስ ግብ ያስቆጥራሉ። ሰንደርላንድ ከብራይተን ግብ ያስቆጥራሉ። አርሰናል ከኤቨርተን ቀጥታ ለአርሰናል። ቸልሲ ከኒውካስትል ቸልሲ ብቻውን 4 ኮርና ይመታል። ቤተሰብ ወደሚቀጥሉት ቀመር ከማለፋችን በፊት እስቲ ቴሌግራም ተቀላቀልና በዚህ ሳምንት የጠረግነውን ተመልከት። የጠረጉትንም ዊኒንግ ትኬት አንድ ላይ ለቅቄልሃለሁ ቴሌግራም ላይ። ምን አይነት የሚገርም ጊዜ እያሳለፈን እንደሆነ በአይን አይተፍረት ወንድሜ። ብዙ ነገር እያመለጠ ነው። ቴሌግራም ተቀላቀል። ወደ ቀመራችን እንቀጥል። ዌስትሃም ከማንቸስተር ሲቲ ቀጥታ ለማንቸስተር ሲቲ። ክሪስታል ፓላስ ከሊድስ እስከ 15ኛው ደቂቃ ምንም አይነት ግብ አይቆጠርም። ማንቸስተር ዩናይትድ ከአስቶን ቪላ በጨዋታው ላይ 2 ግብ ይቆጠራል። ኖቲንግሃም ፎረስት ከፉልሃም ሰከንድ ሃፍ ግብ ይቆጠራል። ሊቨርፑል ከቶተንሃም ሰከንድ ሃፍ ይሸናነፋሉ። ብሬንትፎርድ ከወልቭስ በጨዋታው ላይ 2 ግብ ይቆጠራል። የተቀመመች 21 ወር ናት። ቤተሰብ ለተጨማሪ ቲኬቶች እንደተለመደው ቴሌግራም መቀላቀል እንዳረሱ። መልካም ቀን። ከነዚህ ከምትመለከቷቸው ካራክተሮች ውስጥ ያራዳ ልጅ ፕሌይስቴሽን ቤት ልጮት ስገባ ያራዳ ልጅ ማለት ነው ቆመው የምትመለከተው እንዳለ እነዚህ ካራክተሮች ቆመው በኔ ግባ ይሉ ነበር ያራዳ ልጅ። ምክንያቱም እኔ ሽንፈት አላ ከገባው እንዳትገባ ነው ሚሉኝ ያራዳ አንተ እንዳትጫወት ነው ሚሉኝ ነው ምን ያራዳ ልጅ። አሁን ወደ ጨዋታው ፕሪሚየር ሊግ ፕሪዲክሽን 30ኛ ሳምንት ገብቶላል። ፕሪሚየር ሊጉ ጎብዬ ተረዳኝ። በጣም ብሶብኛል እያለ ነው ምን ታዲያ እንደ 30ኛው ሳምንት ላይ ቅዳሜና እሑድ ወርቅ ጨዋታዎች ከደረስክም የዛሬ አርብን ጨምሮ አውሬ ጨዋታዎች ለተከታታይ ሳምንት አገር ያዝነ ቢራቱ ኪሳቸው ተራቋል ነው ምን ያራዳል። ባለ 3 ክፍል ኪስ ተመለከትኩኝ። ለምን አይበቃም? አንዱ በዚህ ሆነቻል እያስቀመጠው ነው ቢራቱ የሚንቀሳቀሰው። ቴሌግራም ላይ ግባ ነው ጨዋታው ያራዳል። የተጻፈው አንተ ነው። ባዮ ላይ ያለው ሊንክ ነክተህ ቀጥታ ወደ ቴሌግራም ካልሆነ እዚህ የተጻፈውን ሄደ ቴሌግራም ላይ ሰርች ማድረግ ነው። ከ60 ሺህ በላይ ቤተሰብ ያለው ቻናል ከች ይልላል። ና ቴሌግራም ላይ ጉር ትመለከታለህ ነው መልኮፔው። ሌላ ጨዋታ የለውም። ፕሪሚየር ሊግ ፕሪዲክሽን በርሌ ከቦርንማውዝ 1 ግብ ያስቆጥራል። ሰንደርላንድ ከብራይተን ሰንደርላንድ ደብል ቻንስ። አርሰናል ከኤቨርተን ፋሚሊ። ወደዚህ ጨዋታ ከማለፋችን በፊት እነዚህን የመሳሰሉ የምትደግፏቸውን ክለቦች ኦሪጂናል ማሊያዎች ለማግኘት ማለት ነው ምርጫችሁን ጎት ስፖርትስዌር አድርጉ። ጎት ስፖርትስዌር የሚገኘው ቦሌ ደንበል ሸዋ ዳቦ ፊት ለፊት ጌቱ ኮመርሻል ህንፃ አጠገብ ረዩማ ህንፃ 1ኛ ፎቅ ላይ ነው። የምትፈልጓቸውን ክለቦች ኦሪጂናል ማሊያዎች በሙሉ በጎት ስፖርትስዌር ማግኘት ትችላላችሁ። ለበለጠ መረጃ ባዮስር የተቀመጠላችሁን ስልክ ቁጥር መጠቀም ትችላላችሁ። አርሰናል ከኤቨርተን አርሰናልን ቀጥታ ዊን። ቼልሲ ከኒውካስትል ቼልሲን ደብል ቻንስ። ዌስትሃም ከማንቸስተር ሲቲ ማንቸስተር ሲቲን ቀጥታ ዊን። ክሪስታል ፓላስ ከሊድስ በጨዋታው ላይ 2 ጎል አለ። ማንቸስተር ዩናይትድ ከአስቶን ቪላ ማንቸስተር ዩናይትድን ደብል ቻንስ። ኖቲንግሃም ፎረስት ከፉልሃም 1 ግብ ያስቆጥራል። ሊቨርፑል ከቶተንሃም ሊቨርፑልን ቀጥታ ዊን። ብሬንትፎርድ ከወልቭስ ብሬንትፎርድ 1 ግብ ያስቆጥራል። ሁሌ የምለቅላችሁ ፕሪዲክሽን ደግሞ እንዳያመልጣችሁ ፎሎ ማድረጋችሁን አትርሱ። ፕሪሚየር ሊግ ፕሪዲክሽንስ አውጀብጀብ 3 ቀን ሙሉ የቤላ ግሬ ፋሚሊ ቴሌግራም ላይ በብር አውጀበጀበ። ከዚህ በኋላ በነፃ እየሰጠው ቴሌግራምና ምናምን የሚባል ነገር የለም። ትናንትና ከትናንት ወዲያ ከዛ በፊት አፈነዳን። በየቀኑ ነው የምናፈነዳው። መተማየት ትችላለህ። 35 ኦድ ካሁኑ ተለቆልሃል። የእንግሊዝ ፕሪሚየር ሊግ ፕሪዲክሽን ጀመርን። በርንሌይ ከቦርንማውዝ አይሸንፍም፣ በጨዋታው 5 ጎል አይኖርም። ሰንደርላንድ ከብራይተን ቶታል ጎልስ ኦቨር 1.5 በጨዋታው 2 ጎል ይኖራል። አርሰናል ከኤቨርተን አርሰናል አይሸንፍም፣ በጨዋታው 2 ጎል ይኖራል። 1.36 ኦድ ስለሰጠው ፈታ ብለን እንሄዳለን። ቼልሲ ከኒውካስል ቦስ ቲም ቱ ስኮር 1.54 ኦድ ነው የሰጠው። ይመቸኛል። እኔ ደግሞ ዌስትሃም ከማንቸስተር ሲቲ ዌስትሃም 1 ጎል ያገባል። ብራዘር ትሄደዋለህ በሜዳውም ስለሆነ ላለመውረድም ስለሚጫወት። ክሪስታል ፓላስ ከሊድስ ቶታል ጎልስ ኦቨር 1.5 በጨዋታው 2 ጎል ይኖራል። ማን ዩናይትድ ከአስቶን ቪላ ዩናይትድ አይሸንፍም፣ በጨዋታው 2 ጎል ይኖራል። ትሄደዋለህ።
ኖቲንግሃም ፎረስት ከፉልሃም ፈርስት ሃፍ ደብል ቻንስ ለፉልሃም። ፉልሃም የመጀመሪያው አጋማሽ አይሸነፍም ትሏል 1.40 ኦድ ስለሰጠው እኔ ደግሞ ስለሚመቸኝ። ሊቨርፑል ከስፐርስ ቶታል ጎልስ ኦቨር 2.5 በጨዋታው 3 ጎል ይኖራል 1.40 ኦድ ነው የሰጠው ይመቸናል ብራዘር። ብሬንፎርድ ከወልቭስ ወልቭስ 1 ጎል ያገባል። ወልቭስ መስሚያው ጥጥ ነው 1.56 ኦድ ነው የሰጠው። ስለዚህ ወልቭስ 1 ጎል ያገባል። እችን ትኬት ቴሌግራም ላይ ለቀቅ ይላሉ 35 ኦድ በ1000 ብር 35 ሺህ ብር ቤላግሬ የፕሪዲክሽኑ ጎት። እንግዲህ ቀመር ቤቶች ሊመለሱ ነው የሚባል ወሬ እየሰማን ነው። ስለዚህ አስፈልግሃለሁ ማለቴ ነው። ቀጥታ ዛን ስፖርት ኒውስን ከ30 ሺህ በላይ ተከታይ ያለውን እየገባ ተቀላቀል። አዳዲስ መረጃ አዳዲስ ጽድት ያሉ ቀመሮችም ይለቀቃሉ። ዛን ስፖርት ኒውስ ጋር እየሄድክ ተቀላቀል ነው ምልጎቤው እና ደግሞ ዝም ብለህ ኮፒ ሊንክ አድርግ። ከዚህ በኋላ የሳምንት ደሞዝተኛ ላደርግ ተመልሼ መጥቻለሁ። ኮፒ ሊንክ ማድረጋችሁም እንዳይረሳ። ቀጥታ ወደ ቀመሬ ልግባላችሁ። በርንሌ ከበርንማውዝ በጨዋታ 2 ጎል አለ እንለዋለን። ሰንደርላንድ ከብራይተን ብራይተን 4 ኮርና ይመታል እንለዋለን። አርሰናል ከኤቨርተን ቀጥታ አርሰናልን ዊን እንለዋለን። ቼልሲ ከኒውካስትል ደብል ቻንስ ለቼልሲ እንሰጠዋለን። ዌስትሃም ከሲቲ ቀጥታ ሲቲን ዊን እንለዋለን። ክሪስታል ፓላስ ከሊድስ በጨዋታ 2 ጎል ይቆጠራል። ዩናይትድ ካስቶን ቪላ ካቻ ጋር ለዩናይትድ እንሰጠዋለን። ፎረስት ከፉልሃም 2 ጎል ይቆጠራል በጨዋታው። ብሬንትፎርድ ከወልቭስ 2 ጎል ይቆጠራል እንዲሁ በጨዋታው። ሊቨርፑል ከቶትናም ቶትናም 3 ኮርና ይመታል ነው። ሊመቻች ኮፕሊንግ እንዳይረሳ። ስሳሳት ብቻ ሳይሆን ትክክልም ሲሆን ቆርጣችሁ ወጣችሁት ትክክል መሆኔን ኤዲተሮች ነው የመልእክት ስሩበት ማለት ነው። እና ብዙ ቲክቶች የሚለቀቁት በቴሌግራም ቻናል የቅዳስ ስፖርት ላይ ስለሆነ በሜል ቤት ነው እየሰራን ያለ ነው። በኔ ሊንክ እስከ 200% ቦነስ ማግኘት ትችላላችሁ ማለት ነው። ቀጥታ ወደ ጨዋታው እንሄዳለን። የቅዳሜ ለብቻ የእሁድ ለብቻ ነው የምታወጡት ማለት ነው። በርንሌ ከቦርንሞዝ ነው የመጀመሪያው ጨዋታ። በጨዋታው ከ2 ጎል በላይ እንለዋለን። ሰንደርላንድ ከብራይተን ነው ከ4 ኮርና በላይ ብራይተን ያገኛል በሉት። ትንሽ ካስፈራ ግን ለሰንደርላንድ እዚህ ጨዋታ ላይ ግብ ያስቆጥራል ትሉታላችሁ። አርሰናል ከኤቨርተን ነው። ይሄን ጨዋታ ለአርሰናል ዊን እንሰጠዋለን። ከፈራችሁት ግን አርሰናል ኮርና ዊን ማለት እንችላለን ማለት ነው። ቼልሲ ከኒውካስትል ነው። ይሄን ጨዋታ ኦብቪየስሊ ቦሲም ቱ ስኮር ደፈር ካላችሁ፣ ካልሆነ ግን ከ2 እስከ 5 ጎል አለ በጨዋታው። ዌስትሃም ከማንሲቲ ምንም ነገር ሳትጨማምሩ ለማንሲቲ ቀጥታ ዊን እንሰጠዋለን። ፓላስ ከሊድስ ነው። ይሄንም ጨዋታ ከ2 ጎል በላይ ነው የምንለው። ማንቸስተር ዩናይትድ ከቪላ ለማንቸስተር ዩናይትድ ደብል ቻንስ እንሰጠዋለን ማለት ነው። ፎረስት ከፉልሃም ነው። ይሄ በደንብ ጎል ይኖራል። ከ2 ጎል በላይ ከ2 እስከ 5 ጎል ሲሆን ኦዱ ትንሽ ጨምር ይላቸዋል። ሊቨርፑል ከቶተናም ሊቨርፑል አሸንፎ በጨዋታው 3 ጎል ይኖራል በሉት። ብሬንፎርድ ከወልቭስ ነው። ይህን ጨዋታ ብሬንፎርድ ግብ ያስቆጥራል ትሉታላችሁ። ይቻማችሁ። ተናፋቂው እንግሊዝ ፕሪሚየር ሊግ ዛሬ ሲመለስ የሚገራርሙ ጨዋታዎች አሉ ማለት ነው። ሁሉንም ጨዋታዎች በነፃ በስልካችሁ የምታዩባቸውን ከ4 በላይ አፕሊኬሽኖች ደግሞ መኩክሪስ 2 የቴሌግራም ቻናል ላይ ለቅቄላችኋለሁ ማለት ነው። ቀጥታ ቴሌግራም ጋር ሂደህ መኩክሪስ ብለህ ሰርች አድርገህ ሁሉንም ጨዋታዎች በነፃ ማየት ትችላለህ ማለት ነው። አፕሊኬሽኖችን አውርድ ማለት ነው። መኩክሪስ ብለህ ሰርች አድርገህ ቴሌግራም ጋር ሁሉንም ጨዋታዎች በነፃ በስልክህ ማየት ትችላለህ ማለት ነው። ይመቻችሁ። እሺ ቤተሰብ የዚህ ሳምንት የሚገርም ፕሪዲክሽን ተሰርቶላችኋል። እንደዚህ አይነት ቅዳሜና እሁድማ ከስንት አንዴ ነው የሚመጣው። ምንም ጨዋታ ለመገመት ይከብዳል ብዬ አላስብም ማለት ነው። ወደ ፕሪዲክሽኑ ከመግባቴ በፊት ናሁን ፕሪዲክሽንስ ብለህ ይህንን የቴሌግራም ቻናል ተቀላቀል። ትኬቶች እዛ ላይ ስለሚለቀቁ ማለት ነው። በዋኔክስኛ ሁሌ እየሰራን ነው ማለት ነው። ቀጥታ ወደ ፕሪዲክሽኑ። በርንሌ ከቦርንማውዝ በጨዋታው 2 ጎል ይገባል ትላለህ። የምትፈራ ከሆነ በርንሌ አንድ ያገባል በለው፣ ግን 2 ጎል ይሻላል። ሰንደርላንድ ከብራይተን ይህንንም በጨዋታው 2 ጎል አለ። አርሰናል ከኤቨርተን አርሰናልን ደብል ቻንስ በጨዋታው ከ3 ጎል በላይ ራሱ የለም። 4 ጎል የለበት እንደሆነ ኮፐን ፕሌይ አታገባል። የከፋ ውጤት ደግሞ አቻ ነው፣ አይሸነፍም። እንደዛ በለው ማለት ነው። ቼልሲ ከኒውካስትል ኒውካስትል 1 ጎል ያገባል እልፍ። ዌስትሃም ከማን ሲቲ ደፈር የምትል ከሆነ ዌስትሃም 1 ጎል ያገባል በል። አለበለዚያ ደግሞ በጨዋታው 3 ጎል ይኖራል በል። ክሪስታል ፓላስ ከሊድስ በጨዋታው ከ3 ጎል በላይ የለም አንደር 3። ማን ዩናይትድ ከአስቶን ቪላ 1 ጎል ያገባል። አለበለዚያ ደግሞ ማን ዩናይትድን ደብል ቻንስ ከ2 ጎል ጋር ማለት ነው። ፎረስት ከፉልሃም 1 ግብ ያስቆጥርበታል ፎረስት ላይ። ሊቨርፑል ከስፐርስ ይህንንም ስፐርስ 1 ጎል እንደዚህ የሞተው ስፐርስ ራሱ ሊቨርፑል ላይ 1 ጎል ማስቆጠር አያቅተውም ብዬ አስባለሁ። ደፈር ካላችሁ ሊቨርፑልን ቀጥታ